ነው ቁርስ አበላውጣ? አይ ብዙም አላሰኘኝም ነበር ለዛ። እና ምን አዲስ ነገር አለ? እረኞቹን አወራቸው? አዎ ግን ከትላንቱ የተለየ ምንም መልስ አልሰጡኝም። ምን አይነት ሀሳብ? ለምን ብርቄን አንጠይቃት እንዴ? ምን ብለን ነው የምንጠይቃት? ትላንት እዚህ ቦታ ላይ ከኒና ጋር ነበረች። ስለዚህ ከኒና የተሻለ የምትነግረን ነገር ይኖራል። አይ ኪራ ለሷማ አንነግራት። ለምን? እሷ ሰማች ማለት እኮ የመንደሩ ሰው በሙሉ ከላይኛው መንደር ጀምሮ እሱም መስማቱ አይቀርም። ግዴለሽም ጽ ከዛሬ ካለፈ እኮ መስማታቸው አይቀርም። ተው ኪራ ይቅርብን። እና ቁጭ ብለን እኮ ምንም እያደረግን አይደለም። እሱማ ልክ ነህ፣ ግን እስኪ ትንሽ እናስብበት። እሺ እናስብበታለን። አንቺ ልጅ ምንድነው የምትይው? አልገባኝም። እና ምን ላድርግ? አንቺ እኮ አታረጊውም አይባልም። ቆይ አንቺስ ምግብ ለምን አስደበቀሽ? ቆይ ግን ያለ ወሬ ነው መኖር ማትሽው? እና ለምን አልደወልሽም እንዴ? አንቺ ምላስሽ እንዳልቆርጥልሽ። ማን? አንቺ ነው የሚፈሩሽ? እርግጠኛ ነኝ ይሄኔ በጸጉርሽ ነው የሚፈሩሽ። እሺ በቃ ቻው ወሬኛ። ወይ ጉድ! ሰው እንዴት ምግብ ይደብቃል? አይ እንደው እዚህ ገባሽ ብሎ ደግሞ ሌላኛው ጂን እንዳይደግመኝ በእናትሽ። ብርቄ ደግሞ ማንንም አላየሽም እኮ። አይ እኔ ብሄድ ይሻለኛል። እንግዲህ ያውስ ልቆያ እናቴ። እናይ ብርቄዬ እስኪ አንቺ እንዲሁ ታውቂበታለሽ እኮ። ፈርም ብላለሽ እናቴ እኮ አንቺ ሽታው ራሱ ክብሪት አይደለች እንዴ? ድገሚኝ እናቴ። ኬት ነው የገዛሽው? እኔ አላውቅም እባክሽ። የሆነ ልጅ ነው ስልኮ ይዞት መጣ። ጠጭ ጠጭ ጠጭ። ቆንጆ አረቄ ነው እንጂ እኔ የምልሽ እንዲሁ ምን አዲስ ነገር አለ? ምንም የለም እባክሽ። ያው ነው። አይ እኔማ እኮ እንደው ላይኛው ሰፈር ሄጄ እንደው ለመጠየቅ ወጥቼ ነበር። በዛብህ መንገድ ላይ አይቶኝ እንደው ቆሌም ብሎ መለሰኝ። ኧረ እንኳን መለሰሽ። ኧረ እንኳን ምንም አላልሽው። አይ መቼ ድል ሰጥቶኝ ለማውራት ውስጥ እንኳን ቀረብሽ እባክሽ። ብርቅዬ ጠጭ ጠጭ እናቴ። እንዴ አንቺስ ያዥ እንጂ። አይ እኔ እንኳን ይቅርብኝ ብርቅዬ። ትላንት ራሱ የጠጣሁት ብታይ ሆዴን፣ ሰውነቴን፣ ሁሉ ነገሬን አቅም አሳጥቶኛል። ይቅርብኝ። እንዲሁ ስል ብቻዬን መጠጣት እንደዋል እንግዲህ ችግር የለውም ብርቅዬ። ካልሽ ሆና እናቴ። እሺ እንዲሁ ፈውስ ከሆነ ለጂ ይሁንሻል። ድንስስ ያደርጓል። አይዞሽ ጠጭ። አሃ ቆንጆ ናት አይደል? በጣም ጠጭ። የታባቱ አለም 9 ነው ከዛ በኋላ ጠጭ ናይ እናቴ የባቶኝ እኮ። እሺ ጠጭ። የምህሩ አማት አርፋ ባለመቀመጧ አብራት በሴራ ከምታግዛት ከጽዮን ጋር ስለ ሴራቸው ስትራቴጂ ሲነጋገሩ ሲመካከሩ ባለበት ሰዓት ባለቤቷ ከውጭ ሆኖ አድምጧቸው ነበር። እናም በዛም እጅጉን ተናዶ እንግዲህ በእድሜ ልኩ አብራት እስከርጅና ድረስ ሲኖር እንደዚህ አይነት ነገር ከሷ አይቶ አያውቅም። አሁን ደርሳ ምን ሆነች እንደው ምን ነካት ሲል ጉዷን ማውጣቱ አልተናገረም። ነገር ግን በሆዱ ይዞ በዚህም የተነሳ ከቤት ትቶ እንደሄደ ተመልክተን ነበር። ሰኒ የምህሩ ነገር እጅጉን ጎርቷታል፣ አሳስቧታልም። እንግዲህ ነጽዮንና አማቷ አንድ ላይ ሆነው ሊያደርሱባት ያለውን ነገር ገብቷት ልቧ ስለተረዳ እንዲሁም የምህሩ ገራገርነትና ሁሉም ማመኗ እጅግ አናዷት ለሷ ስትል እንግዲህ ከጽዮን ጋር ባለመግባባት ብሎም እንግዲህ መደባደባቸውን ተመልክተን ነበር። በዚህ የተነሳ እንግዲህ የምህሩ አማት ይችን አጋጣሚ አግኝታ ተናዳ ምህሩን ስትናገር ነበር። ያው ምክንያቱም አንቺ ነሽ ስትል ስፒድ እስከዛሬ ድረስ እነ ኪራ ቤት ነው። ቤቱን በማተራመስ የሚፈልገውን ነገር ለማግኘት ብዙ እየጣረ ነው። ነገር ግን ሊያገኝ አልቻለም። እናም በዛ ደግሞ ኪያ በቤት ውስጥ አለች። አልፎ አልፎም ደግሞ ሰኒ እየመጣች ነው። ቤቱን በመቃኘት ሁኔታው ደግሞ ይህን ስፒድን ስላልወደደችው እያንዳንዱን ነገር እያየች መልስም ስለምትሰጠው ስፒድ እንግዲህ በኃይል በሷ ላይ ተነስቷል። እንደውም ላጠፋትም እችላለሁ ሲል አብሮ ከሚሰራው ልጅ ጋር ሲመካከርም አድምጠን ነበረ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቼ እንዴት ናችሁልኝ? ሰላም ቆያችሁ?
በዚህ ሰዓት በዚህ ቪዲዮ እንግዲህ እያጋራኋችሁ ያለው ተከታታይና እጅግ ተወዳጅ በብዙ አነቃቂ የሆነ ድራማ ነው። እንግዲህ ብዙ ተዋናዮችን በማሳተፍ እነኛም ተዋናዮች እንግዲህ የተሰጣቸውን ድርሻቸውን በአግባቡ እየተወጡ ከበቂ በላይ በመወጣት በብዙ ግንዛቤ በመፍጠር መልእክቱን ሁሉ በማስተላለፍ እንግዲህ እዚህ ደርሷል ማለት ነው። ባንጠልጣይ በጣም የምንወደው ብዙ ግንዛቤ ያገኘንበት ድራማ ነውና ከዚህ በፊትም እያጋራኋችሁ ነበር። እንግዲህ በዚህ ቪዲዮ ቀጥዬ በዚህ ክፍል የቃኘሁትን አጋራችኋለሁ። እናንተም ተመልካቾቼ ተመልክታችሁ ከሆነ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ እንድትቀላቀሉ ስል ጋበዝኳችሁ። ቪዲዮውንም ላይክ ማድረግ አትርሱ፣ የደወል ምልክቷን መጫኑን አትርሱ ስል በትህትና ላስታውሳችሁ እወዳለሁ። እነ ኪራ እንግዲህ በክፍለ ሀገር ሰነባብተዋል። ያውም ኒናም እነሱ ጋር ሄዳ ደግሞም እዛም አርፋ አልተቀመጠችም። ከነሱ ባላንጣዎች ጋር አብራ እንግዲህ አራቂ ወርዳ በመጠጣት በመስከር ብሎም እንግዲህ የጽናት አባት አጠቃላይ ከብቶቻቸው በሙሉ እንግዲህ ባላንጣዎቻቸው ነድተው እስኪወስዷቸው ድረስ እንግዲህ አቅሏን ስታ እዛው በጠጡበት ሜዳ ላይ እስከ መውደቅ ድረስ እንግዲህ ይህንን ባህሪ ደግሞ በመደጋገም በዚህ እንግዲህ ጽናትና ኪራ በጣም ተናደው ኪራም እንግዲህ ተናንቆት ሁሉ እገልሻለሁ ሲላትም ነበር። ምክንያቱም እስከዚህ ድረስ እንደዚህ መሆን በሰው ሀገር ያውን በማታውቀው ባላንጣ ከሆኑ ሰዎች ጋር እርሷ ቀርባ ይህንን ማድረጓ እጅጉን የሚያስቆጣ ነው። እናም እንግዲህ ከብቶቹ በመጥፋታቸው ጽናት በጣም አዝና ስታለቅስም ነበር። ኪራም እንግዲህ ምን እንላለን የጽናት አባት በሰሙ ጊዜ ምንድነው የምንለው? ደግሞ አንድ ወይ ሁለት ከብት አይደለም የጠፋው አጠቃላይ በረቱ ሙሉ ከብት እንግዲህ ለመመገብ በወጡበት ሰዓት ኒና ተመልሰው እንዲመለሱ አላደረገችም። እነሱን ትታ ስትጠጣ እንግዲህ ባላንጣው በዛብህ አገኘሁ ብሎ አፈፍ አድርጎ ሁሉንም ደብቆ ኖሯል። ይህንን እንግዲህ ለገዛ ሚስቱም አልነገራትም። ብቻ አብሮት እንግዲህ ለሚያደባው እሱን ለሚመስለው ለባልደረባው ነግሮት ነበረ። እናም እሱም እንዴት ታደርጋለህ? ያውም አንድ ከብት አይደለም ይሄን ሁሉ ነርተህ፣ ይሄ ጉድ ነው። ይሄ የጽናት አባትን እንግዲህ የሚያስቆጣና የሚያሳዝን ነገር ነው። ይሄ ለኛ ጥሩ አይደለም ወይ እንዴት ታደርጋለህ ብሎትም ነበረ። እጅግ ፈርቶና ተደናግጦም ነበር። ያ ግን በዛብህ እንግዲህ ልቡ በጣም የደነደነና በጭካኔ የተሞላ ሰው ነው። እንደውም ይችን አጋጣሚ አገኘሁ ብሎ ይህንን በማድረጉ እጅግ እየተከራራና ተደስቶ እናም ይሄ ለምን ብዬ ሲቀናቀነው ለምን እንደዚህ ትላለህ ብሎ እሱንም ሲያወግዘው ነበረ። እናም ይሄ ሰውዬ እንግዲህ በጣሙን ተገርሞ በዚህ ሰውዬ ድፍረት እንግዲህ ትቶት ሂዶ ነበረ። እናም ለዚህ ለበዛብህ ሚስት እንግዲህ እንደው ሽማ አድርጎ የሚቀርባት ስለሆነች ለሷም ባለቤቷ ያው አልነገራትም። ለሷ ግን ይሄ ውሽማዋ ሲነግራት ነበረ። ከብቶቹን አሽሽቶ መደበቁን እሷም ያው እንደነሱ ባላንጣ ብትሆንም በዚህ ልክ ግን በጭካኔ የተሞላች አይደለችም። ስለሆነም ነው እንግዲህ ከኒና ጋር ቀርባ አብራ መጠጣቷ እዛ ቤት ሁሉ ትመጣለች። ጽናት ለችበት ይሄን ያህል እንደበዛብህ ጨካኝ ውስጧ ጥላቻ የሌለ ሰው ናት። ያው ከበዛብህ የተነሳ ነው እንጂ ኒናም ታዲያ በደራ ጊዜ እንግዲህ እዚህ ጋር ነው ጥሩ ስራ የሰራችው። ኒና ይህ ውሽማውን እየጠራ ባለቤቷ በሌለ ጊዜ እየጠራ ወደ ጫካ እየወሰደ አብረው እንግዲህ ቆይታ ሲያደርጉ ሲሳሳቡ ምን ሲሉ የሚያደርጉትን ነገር ኒና ከቅርብ ርቀት ሆና እየተመለከተቻቸው ቪዲዮ ሁሉ እየቀረጸች ፎቶ እያነሳች ያንን እንግዲህ በደህና ጊዜ ይዛ ነበረ። ሁኔታዎችም ገርሟት እና ታዲያ ለዚህ ጊዜ ጠቃማት። ምን አደረገች? አሁን ላይ እንግዲህ ያው ኪራ አንቋት እንግዲህ ሊገላት ነበረ። ምክንያቱም ይህ በጣም ከባድ ነገር ነው። እንግዲህ የጽናት አባትን እጅግ የሚያሳዝን ነገር ነው ያደረገችው። ያውም ደግሞ ኪራ እዛ ቤት እያለ እንግዲህ ጽናትም ሁሉም ባሉበት መዘረፉ ያውም ሁሉንም ከብቶች ይሄ በጣም ቀላል የሚባል ነገር አይደለም። እነ ጽናትም ፈልገው በዚህም በዛ ብለው ከብቶቹን ሊያገኙ አልቻሉም። ስለሆነም ያው ጽናት አንድ ዘዴ ያለኝ ከብቶቹን የምናገኝበት ስለዚህ ስሙኝ ብላ እንግዲህ ከዚህ በፊት ምንም ብታወራ ቁም ነገር ስለማታወራ አይሰማትም ነበር። አሁን ግን አማራጭም ስላጡ ብለው ሲሰሟት እንግዲህ አንድ መረጃ አለኝ እነሱ እሽኮሎሊ ስሉ ከውሽማዋ ጋር እንደዚህ ሲያደርጉ መረጃ አለኝ። እናም በዚህ መረጃ
በመረጃ አስፈራርተን ከብቶቹን ያሉበትን እንዲነግሩን እናድርግ ብላ አለች። ያጋጣሚ ጥሩ ሆነና ያውም እነሱ ይሄ ውሽማ ውሽሚት የሚባለው እንግዲህ ከብቶቹን አላሸሹም፣ ያሉበትን አያውቁም። ነገር ግን ያሸሸውን ሰውዬ ያውቃሉ። ያው እሱ እንዳሸሸ ነገሩን እናም ተከታትሎ ታዲያ የት እንዳሸሸ እንዲናገሩ በዚህ አስፈራርተው እንግዲህ ካልሆነ እናጋልጣለን፣ የሰራችሁትን ስራ እናዋርዳችኋለን ብላኒና እንግዲህ ተኩራርታ ተነስታለች። ስትነግራቸውም እነሱም ተርበትብተው ከብቶቹን ለማፋለግ ይሄ ባላንጣ ሰውዬ የሸሸገበትን ሲሄዱ ቀስ እያለ እየተከተለው የሚገባበትን የሚወጣበትን እየገባ እየወጣ ለማየት እንግዲህ በዛ መሰረት እሺ ብሏቸው ነበረ። እንግዲህ በቀጣይ ይገኙ ይሆን? ከተገኙ በኋላ ለምን ደበኩኝ ሊል ነው። ምንም ባላንጣቸው ቢሆን ያውም እኚህ የጽናት አባት ምንም ያላደረጉ ናቸው። ምንም የበደሉት ነገር የለም። እንግዲህ ከመሬት ተነስቶ እሳቸው ላይ እንዲህ ተነስቶባቸዋል። ያውም በካሳ በሽምግልና የበፊቱን ነገር እንደገና ነገር እየፈለገ በጣም የሚገርም ሰውዬ ነው። የጽናት አባት እንግዲህ መፈጠራቸውን ሁሉ እስኪጣሉ ድረስ ምክንያቱም በዚህ ልክ ሰው በሰው ላይ በክፋት መነሳቱ እንደው ምን ይባላል? ያውም ምንም ሳያደርጉ እሳቸው የእውነት ሰው ናቸው፣ በሐቅ የሚሄዱ ሰውንም ማስቀየምን አይፈልጉም። ግን ጠላት አለባቸው። በጣም የሚገርም ነው። ከጠላቶቻቸው ዋናው ጠላት ደግሞ ይሄ በዛብህና እንግዲህ ከሱ ጋር ደግሞ አብሮ ያለውም አስከትሎ ተነስቶባቸዋል። የምህሩ አማት ያውም ምህሩን በይቅርታ ተጠግታ ያው ሴራዋን አሲራ እንደገና ልትጎዳት ከገዛ ቤቷ እንግዲህ ፈንቀላ እንድትወጣ አጠቃላይ ያደረጉት ያሰቡት ሀሳብ ነበረ። ከጽዮን ጋር ሆነው ተመሳጥረው ያንንም ለማድረግ እንግዲህ ደፋ ቀና እያሉ አብዝተው ወደዛ ቤት እየሄዱ እያለ ሰኒ ግን አይታቸው አመጣጣቸው ስላላማራት ይቅርታ እንዴት ጠየቁ የሚለው ነገር እንግዲህ እንዴት እያለች ጠርጥራ እያለች ነበረ። ምህሩ ግን በጭራሽ እኔ እነሱን አልጠራጠርም ታያቸው እያለች እንግዲህ በየዋህነት ሰኒ ደግሞ በሷ ምክንያት ተናዳ ከአንዴም 3 ጊዜ እንግዲህ ከምህሩ ጋርም ተጨቃጭቀው ነበር። በራሷ ምክንያት እንግዲህ በጠረጠረችው እነኚህ ሰዎች ምን አስበው ነው ብላ ባሰበችው ምህሩ ደግሞ ሰኒን እየተቆጣች በዛም ተጨቃጭቀው ነበር። አሁንም እንግዲህ እንደገናም በዚህ ምክንያት ተጨቃጭቀው ከጽዮን ጋርም ስለተደባደቡ በእኔ ምክንያት መሆን አልፈልግም፣ በቃ በእኔ ምክንያት አንቺ ጣልቃ አትግቢ እያለች ነው። እኔ ሰላምን ነው የምፈልገው እያለች ነው። እንግዲህ ሰኒም ሰላምን አጣላም፣ ግን እነኚህ ሰዎች የሰላም ሰዎች አይደሉም። አመጣጣቸው በክፋት ነው፣ ሊበቀሏት ነው። ይህንን ደግሞ አላወቀችም። ሰኒ ደግሞ ልቧ ነግሯታል፣ ታውቋታል። እና ሰኒ የምትገርም ሰው ናት። ያው ጽዮንን ይቅርታ ጠይቂ ስለደበደብሻት ተብላ እሺ ብላ ያው ለምህሩ ስትል ወርዳ ይቅርታ ለመጠየቅ ስትሄድ ጽዮን የለችም። የምህሩን አማት ይቅርታ ጠይቃ ነበር። የምህሩ አማት እኔን ሳይሆን የደበደብሽውን ነው ይቅርታ ማለት ያለብሽ ብላታለች። በዚህ መሃል እንግዲህ የምህሩ አማት ባልየው እንግዲህ እንዴት ያለሽ ብሎ ያው የተነጋገሩትን ሴራቸውን ሁሉ ስለሰማ በዚህ ተናዶ ከቤት ወጥቷል። በዛም በመውጣቱ ደግሞ ተናዳለች። የት ነው የሄደው ስትል በዚህ ሁሉ ምክንያት የሆነችው ምህሩና ስትል አሁንም እሷ ላይ እንግዲህ እየተነሳችባት ነው። ምህሩና ናሁም ቤት ሄደው በሚያናግሯት ሰዓት ምህሩን በባሏ ፊት በልጇ ፊት እንግዲህ ለባሏ ክብር እንኳን ኑሯት በስርዓት አይደለም ያናገረቻት። ምክንያቱም ውስጧ ንጹህ አይደለም፣ ለማስመሰል ነበረ። ሲጀመር ይቅርታውንም የጠየቀችው ያ ደግሞ ስላልተሳካ አሁን ደግሞ እየሆነ ያለው የባሰ አስቆጥቷታል። ውስጧ ያለውን ቂም እንድታወጣ አድርጓታል ማለት ነው። ሌላው ስፒድ እንግዲህ ኪያ ጋር ጥሩ ሁኔታን ይግባባሉ። ቢያንስ ኪያ ብትጠረጥርም አንዳንድ ጥያቄዎችን ብትጠይቅም ከርሷ ጋር ምንም አይደለም። ነገር ግን ከሰኒ ጋር እንግዲህ በጣም በኃይል ተነስቶ ሰኒን ለመግደልም እየተነሳሳ ነው። እናም ለኪያ ያን ጊዜ ያኔ ከአንገቷ ላይ የሰረቀውን ሀብሏን ሁሉ ሰጥቷት አንገቷ ላይ መልሶ አስሮላት የእሷን እህት ያው ለሱም እህቱም ናትና ሲጀመርም ከሷ ጋር ያለውን ቀረቤታ ወዶታል። እሷም ደግሞ ተቀብለዋለች። ያው የውስጡን ስለነገራት እውነት ነው ብላ ስላመነች ማለት ነው። እንግዲህ ይህ ሰው በቀጣይ ያሰበው ነገር ተሳክቶ ሰኒን ይበቀላት ይሆን ወይስ ደግሞ የፈለገውን ካርታና ፕላን ያ የመጣበትን አላማ የቤቱን ንብረት አግኝቶ በዛው ይዞ እንግዲህ ይጠፋ ይሆን ወይስ እንዴት ነው የሚለውን በቀጣይ ፓርት የምናይ ነው የሚሆነው። በቪዲዮ ላይ ማንኛውንም አስተያየት በኮሜንት መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ